ከ120 ሰንበት ትምህርት ቤቶች ተወዳድራ አንደኛ በመውጣት ያው ወላጆች እንደተሰጣቸው ግዴታም ልጆቻቸውን በቀና በሆነ መንገድ ማሳደግ አለባቸው ብዬ አስባለሁ። ኢየሱስ ክርስቶስ ለዳዊት ባህሪያ ከርሱ አክሊለ ስምከ እንዘ ይትቄጸል በርእሱ አህጉረ ጸር ወረሰ ኢያሱ። ያው ወላጆቼ ሲያደርጉ ማየውን እኔ ያደርጋለሁ፣ እኔ ሳደርግ የሚያየውን ደግሞ እሱ ያደርጋል ማለት ነው። ማርያም ድንግል አባሲት አብይ ትእዛዝ ይስቀኒ ለለጽባሁ። በዚህ ዘመን ያለ ልጆች እንግዲህ ስምና ግብራችን ምን ያህል ይገናኛል አላውቅም። መኑ እየከፋ ነው የመጣው፣ እንደ ድሮም ዘመን አይደለንም። ያ ማለት ክቡራትና ክቡራን ተመልካቾቻችን ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዶግማና ቀኖና ሚዲያ በዶግማ ፖድካስት እየተላለፈ የሚገኘው የተዋሕዶ ፍሬዎች የተሰኘው መርሃ ግብራችን ነው። እንግዲህ በዚህ መርሃ ግብር ወላጆች ለነገዋ ቤተክርስቲያን የምንጨነቅ ከሆነ ዛሬ ልጆቻችን ላይ እንስራ በሚል መልእክት ሁል ጊዜ በዚህ ሰዓት የምናቀርብላችሁ ዝግጅታችን ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ኤልሳቤት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ዛሬ ኤልሳቤት የተዋሕዶ ፍሬዎች የተሰኘው መርሃ ግብራችን ነው። በዚህ መርሃ ግብር ደግሞ ወላጆችና ልጆችና ወላጆች ያላቸውን ቁርኝነት እስኪ ምን ይመስላል በተለያየ መንገድ በተለያየ አጋጣሚ የምንሰማው ነው። ነገር ግን እስኪ እንደው ከራሳቸው ከህፃናቱ አንደበት እንስማ የመጀመሪያው ሲሆን፣ ሁለተኛው ነገር ግን አንቺ ጋር የሰማኋቸው በጣም በርካታ የሆኑ ነገሮች አሉ። በዚህ እድሜሽ ያው አንቺ የምትገልጨው ሆኖ ግን ማንም ሰው ሊያደርገው የማይችል ነገርን ታዝብ ያለሁና ኤልሳቤት ማነች? እስኪ ከሚለውን ጀምር። እሺ፣ ስሜ ኤልሳቤት ትርፌ ይባላለሁ። የመጣሁት ከደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎልጎታ ቅድስት ማርያም ቤተ ክርስቲያን ከፍቅረ ጊዜ ሰንበት ትምህርት ቤት ነው። በዓለማዊ የትምህርት ደረጃ 8ኛ ክፍል ተማሪ ነኝ። እስኪ እንዴት ነው የትምህርትሽ ሁኔታ? አንደኛ ነው? አው አንደኛ መውጣት የጀመርኩት 5ኛ ክፍል ከሰከንድ ሴሚስተር ጀምሮ ነው። ከዛ በመቀጠል አንደኛ ነው ወጣሁት እስካሁን እስካለሁበት ድረስ። አንደኛ ምንድነው ምስጢሩ? ያው በርትቶ ማጥናት ነው ብዬ ነው የማስበው። ከዛ በተጨማሪም ያው ጸሎት ማድረግ ትልቅ ተጽዕኖ አለው። በርትቶ ማጥናት ጸሎት ማድረግ እያልሽ ነበርና እንደው እስኪ ከመንፈሳዊ ህይወትሽ ጋር ያይዘሽ ንገሪኝ። ባጭሩ የቀኑ ሌን ለመግለጽ በመጀመሪያ ከእንቅልፌ እንደተነሳሁኝ ያው ጸሎት ነው የማደርገው። ከዛ በመቀጠል የምሰራቸው የቤት ግዴታዎችን ከጨረስኩኝ በኋላ ያው ወደ ትምህርት ቤት ነው የሚሄደው። ከዛ መልስ ደግሞ ሰንበት ካለኝ ወይም ደግሞ የአብነት ትምህርት ካለኝ ወደዛ ሄዳለሁ። ካልሆነ ደግሞ ትንሽ ረፍት አድርጌ ወደ ጥናት ይገባለሁ ማለት ነው። ጠዋት የመጀመሪያ ተነስተሽ ወደ ቤተክርስቲያን ከመሄድሽ በፊት ምን ታደርጊያለሽ? ጠዋት አንዳንዴ ከነቃሁኝ ኪዳን ከእናቴ ጋር ሄዳለሁ። ካልሆነ ደግሞ እዛው ቤት ውስጥ ጸሎት አድርጋለሁ። ከዛ መቀጠል የቤት ውስጥ ስራዎች ቤት ማጽዳት ምናምን የሚባሉትን ሰርቼ ወደ የትምህርት ቤት ሰዓቴ ሲደርስ ወደ ትምህርት ቤት ሄዳለሁ። ከዛ መልስ ነው የአብነት ትምህርት ካለብኝ ወይም የሰንበት ትምህርት ቤት ትምህርት ካለብኝ እሄዳለሁ። ካልሆነ ረፍት አድርጌ ወደ ጥናት ይገባለሁ። ግሩም። እንደው አሁን በትምህርት ቤትሽ አንደኛ ነው የምትወጪው። ከእናት አባት የሚደረግልሽ ይገዛል? ያው በዓለማዊ ትምህርቴ አባቴ አንዳንድ የምጠይቀውን ነገሮች ያስረዳኛል በደንብ። እሱ ጎበዝ እንደሆን ያደርገኝ ይመስለኛል። በደንብ በርትሽ እንድታጠኛ ያደርግሻል። እሺ፣ ስለ አብነት ትምህርቱ እናንሳ። እንዴት ነው? ምን ላይ ነው ያለሽው አሁን? በአብነት ትምህርቱ አሁን ዳዊትን ጨርሼ እሁድ መኃልየ ነቢያት መኃልየ ሰለሞን ከሚባለው ጸሎተ ነቢያት ላይ ነኝ። ኦልሬዲ ዳዊት ተጠናቋል። ተመልካቾች ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ እንግዲህ አንቀጸ ብርሃንን ጨምሮ ዳዊት ተጠናቆ መኃልየ ነቢያት ላይ ነው ያለችው። እንግዲህ አንለቃትም፣ እያንዳንዱ ነገር እንጠይቃታለን። እስኪ ከውዳሴ ማርያም አንድ በይልን። ከውዳሴ ማርያም አንዱ የሆነው የዕለተ ቅዳሜ እላለሁ። የቀዳሚት ማን? ሰንበት። እሺ።
ውዳሴ ያለ ግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ንጽሕት ወብርሂት ወቅድስት በኩሉን ታቀፈቶ ለጊዜ በረሃ ወኩሉ ፍጥረት ይትፌስሑ ምስሊሃን ዘይጸርሁ ወይብሉ ሰአሊ ለነ ቅድስት። ግሩም። ይሄ በዚህ እንዳለ ሆኖ አሁን ዓለማዊ አንደኛ በተለይ እንግዲህ ብዙ ሰው ከአንደኛ ክፍል 3ኛ አይደለ በእነኚህን የኤሌመንተሪ የመጀመሪያዎቹ አካባቢ ላይ ነው። እንደውም አንቺ ከበድ እያለ ሲሄድ ነው ትምህርቱ ያንቺም የጨመረውና አብነቱ ላይም እንግዲህ መዝሙረ ዳዊትን ጨርሰሽ መኃልየ ነቢያት ላይ ነው ያለሽው። ስለዚህ ዓለማዊና መንፈሳዊ እንዴት እያስኬድሽ ነው? ያው ጊዜ ሊጣበብ ቢችልም ያው በሆነው መልኩ ጊዜን በአግባቡ በመጠቀም ይሆናል። ለጥናቱም የተወሰነ ጊዜ በመስጠት ለአብነት ትምህርቱም የተወሰነ ጊዜ በመስጠት በተጨማሪ ደግሞ ለሰንበት ትምህርት ቤት ትምህርቱ አንድ የታቀደበት ሰዓት በመስጠት ውጤታማ ሊሆን ይችላል። እንደው የተወሰነ ሲባል እንዴት? ለምሳሌ እስኪ እንዴት ነው አሁን አንቺ እንዴት ነው የምታደርጊው? ምክንያቱም የቤት ስራ አለ አይደለ? ክላስ ስትማሪ ቆይተሽ ከዛ መድከም አለ፣ ከዛ መተሽ ቤት ስራ አለ፣ ከዛ ማንበብ አለ፣ ከዛ ደግሞ ሰንበት ትምህርት ቤት ትሄጃለሽ አይደለ? መዘምራን ጋር ታገለግያለሽ፣ ኮርስ ትማሪያለሽ፣ ከዛ ደግሞ አብነቱ አለ። በአብነቱም ደግሞ ቶፕ እና እኔም የኔታን ተመልካቾቻችን በነገራችን ላይ የኔታ ጡመ ልሳን ይባላሉ፣ ከአንደበታቸው ትሰማላችሁ እና እጅግ በጣም የሚገርሙ መምህር ናቸው እና የእሳቸው ተማሪ ነች። እሳቸው ጋር ነው የምትማረው እና እጅግ ድንቅ ነው። እሳቸውም ስለ እሷ የሚሉት አለ ትሰሙታላችሁ። እና ተማሪ ኤልሳቤጥ ማለት ለእኔም በጣም አዲስ ነው የምትሆንብኝ። በቃ ኮምፒውተር ማለት ይቻላል። በቃ ይህንን ስታደርጊ እንደው የጊዜ ማጣጣሙ በተለይ እንደ ባንቺ እድሜ ላሉት እንደው እንዴት ነው እስኪ ንገሪያቸው በደንብ አድርገሽ። እሺ እንግዲህ ምሳሌ ከሆናቸው ባጭሩ የኔን ውሎ ስናገር ያው አብዛኛውን ጊዜን ማሳልፈው ትምህርት ቤት ነው። ከዛ መልስ ከሰኞ እስከ አርብ ትምህርት ቤት ሲኖር ሮብና አርብ የመዝሙር ጥናት አለ። እዛ ሄዳለሁ። ከዛ ደግሞ ግዕዝ ሐሙስ፣ ቅዳሜ፣ እሁድ ሆኗል። ስለዚህ ሐሙስ ከሰዓት በኋላ የቅዳሜውን ግን ያው የቅዳሜ ትምህርት ስለመማር የግዕዙ ደግሞ ከ3 ሰዓት እስከ 6 ሰዓት ስለሆነ ያው የቅዳሜውን አልማርም። ከዛ በተጨማሪ እሁድ አልፎ አልፎ ሄጄ እማራለሁ። ከዛ እንደዛ እያልኩኝ ነው እንግዲህ። ግን ያው የአብነት ትምህርቱን በደንብ እንገፋበት የረዳኝ ያው የክረምቱ ጊዜና ክረምቱ ላይ ትምህርትም ስላልነበረኝ ከሰኞ እስከ አርብ ነው ከ3 ሰዓት እስከ 6 ሰዓት ብማረው። ስለዚህ ያ ቶሎ እንዲሄድ አስችሎኛል። የኔታ ሁሌም ለኔ አዲስ ትሆንብኛለች የሚል ነገር ሰምቻለሁ እና እንዶ ኮምፒውተር ነችም እያሉ እንዴት ነው የቃለ እግዚአብሔሩን ስትሸመድጁ ወይም ደግሞ ስትቀጽዩ እንዴት ነው? አንዴ ከነገርኳት በቃ ሲሉ ነበር እና አዎ እውነታቸውን ነው። ያው ቶሎ እንድል የረዳኝ አንደኛ ማታ አጠናለሁ። ክረምት ላይ ነገ የምፈተነውን ዛሬ ማታ ተከፍቶልኝ አጠናለሁ። ከዛ በተጨማሪ ደግሞ ያው ስንቀጽል በቃ የሚፎካከሩኝም ተማሪዎች ስላሉ የኔታንም በጣም ስለምፈራቸው በቃ ቶሎ ለመቀበለው እንትን ምለውና እሳቸውም ይረዱኛል። አንዳንዴም ስሳሳት አንቺ እኮ ጥሩ ነገርሽ ቶሎ ትቀበኛልሽ ይሉኛል። ስለዚህ እሳቸውንም እንትን ላለማድከም ብዬ ከዛም በተጨማሪ ቀድሜም ስለማጠና ቶሎ እቀበላቸዋለሁ የሚሉኝ ነገር። ስለዚህ አንቺ በደንብ እሳቸው ከነገሮች በኋላ ድጋሚ ትቀጽዋለሽ። በጣም አሪፍ። እንደው ምናልባት የሚፎካከሮች ምን ላይ ያሉ ናቸው? ካንቺ በላይ ያለ እንዴ? ከኔ በላይ ዜማ ላይ ያሉት ተማሪዎች፣ ዜማ ላይ ያሉት ጾመ ድጓ የሚሉት። ስለዚህ ከእህቶች አለ ካንቺ በላይ? አይ እኩል ነን። ስለ 3 መዝሙር የኔ ጓደኛ 3 መዝሙር ትቀድመኛለች። ከዛ እሷ ስትቀር እኔ 3 መዝሙር ቀድማታለሁ። እንደዛ እየተቀዳደምን ያለ ነው። ኦኬ።
እና ከነሱ ጋርም ስለምፎካከር ከሷ ብቻ ጋር አይደለም ወደ 7-6 የሚሆኑ ወንድ ተማሪዎች አሉ ዳዊት እና ከዛ ለ9 ሆነን ነው እንግዲህ ከሰኞ እስከ ዓርብ ክረምት ላይ በጣም እንትን ፉክክርም ስለነበረው ቶሎ ቶሎ እንዲሄድ አድርጎኛል። እስኪ ከመልካ ማርያም እስኪ አንድ ለነባብ ይልን። ማርያም ሀርያት መክፈልተ ሰናየ ዘኢያሃይ ድዋይ እቲ ጸምር ጻዳ ዘእምነገደ ይሁዳ ሰረገላታ ሚናዳብ ንብረታ ሀዋዝ እምነ ከልበኒ ወቁስቱ እምነ ሰንበልት ሙዝ ማርያም ድንግል ለባሲት አብይ ትእዛዝ ይስቀኒ ለለጽባሁ ወይነ ፍቅርኪ አዚዝ ከመይሰቅዮ ይዝ ለሰናይ አርዝ። እሺ እንግዲህ ተመልካቾቻችን እየሰማችኋት ነው። እጅግ በጣም አስደማሚ ተማሪ ነች እና እኔ ወደሚቀጥለው ስንሸጋገር ወደ ቤተክርስቲያን ትሄጃለሽ አይደል? ክቡር ስጋ ክቡር ደሙ ትቀበያለሽ። እንደው እዛ አካባቢ በተለይ ህጻናቱ አካባቢ ወላጆች መቼም ከህጻናት ጋር አብረው ነው አይደል? አንቺም እንደዛ ነው የምትሄጂው። ምን ትታዘቢያለሽ እዛ? ያው እንግዲህ የምታዘባቸው ብዙ ነገሮች አሉ። ከዛ መካከል አንዱ ህጻናት ቅዳሴውን በአግባቡ አይከታተሉም። ያ ማለት ወይ ወላጆቻቸው አርፍደው ይመጣሉ። አርፍደው ከመምጣታቸው ባሻገር ደግሞ እቱ በሰላም ሳይባል ነው የሚወስዷቸውና ያ ነገር ትክክል አይደለም። ያ ማለት እንጨት ተሰብስቦ በልጥ ካልታሰረ ዋጋ የለውምና ያመጡትን በረከት ሰብስበው እንዲሰጣቸው ከፈለጉ አንደኛ ነገር ቅዳሴ ከመጀመሩ በፊት ነው የቤተ ክርስቲያን ቅጥር ግቢ ውስጥ መግባት ያለባቸው። ከዛ በመቀጠል ደግሞ እቱ በሰላም ከተባለ በኋላ ቢወጡ እንደ ሀሳብ። ከዛ በተጨማሪ ደግሞ ቤተ መቅደስ ውስጥ ልጆቻቸውን የሚያበሉ አሉ። እሱ ትክክል አይደለም። ምግብ የሚያበሉ እሱ ትክክል አይደለም። ምክንያቱም ቤተ መቅደስ ውስጥ ሊሰጥ የሚገባው አንደኛ ነገር የክርስቶስ ቅዱስ ስጋውና ክቡር ደሙ ነው። ከዛ በተጨማሪ ቤተ ክርስቲያን ከቤተ መቅደሱ አጠገብ ራሱ መሰጣት አይቻልም። ቢቻል ከቤተ ክርስቲያኑ መውጫ በር አጠገብ ቢሆን፣ ካልተቻለ ደግሞ ያው ሰወር ያለ ቦታ ቢያበሏቸው ብዬ እላለሁ። ሰወር ያለ ቦታ ማለት እንደው ሌላው እንዳያይ ለሌላው ከንቱ ውዳሴ እንዳያስተምሩ ለሌላው እንዳያይ ያ ማለት ወይ ዛፍ ስር ጥግ ስር ቢያበሏቸው። ምክንያቱም ትምህርት የቤተ ክርስቲያንን ትምህርት ቃል እግዚአብሔር እየተማረ ያለ ሰው እነሱ ሲበሉ ሲያይ ያው ሰው እንደመሆኑ መጠን ይሰናከላል። ስለዚህ ያ ነገርንም ለመቀነስ አንዱ ጥግ ስር ሰው ወደማያየው ቦታ ወይም ደግሞ ትንሽ ብቻ ቀምሰው ከዛ እቱ በሰላም ከተባለ ቤታቸው ሄደውም ቢቀምሱ ችግር የለው። ስለዚህ እዚህ ላይ ዋናው መልእክት አየው ከሌ ሰው ችግር አለው አይነት እንዳይመጣ አይደለ? ችግር አለው እኔ እንዲህ ባረግ እኔ እንደዚህ ባረግ እንዳይባል አትሊስት ሮንግ እንኳን ከሆነ አትሊስት ለራሳቸው እንዲሆን አይደለ? በጣም አሪፍ እግዚአብሔር ይስጥልን። እና ጥሩ የኔም ትዝብት ነው ይሄ። በተለይ ጫጫታ አለ፣ ስልክ መስጠት አለ፣ ታብሌት አይደለ ለልጆች አሁን ቲክታኩ ምኑ የሚባለው ነገር አለ አይደለ አሁን ላይ። ስለዚህ ከዚህ ደግሞ ወላጆች መጠበቅ ይኖርባቸዋል ብለን አምናለሁ። እና እስኪ እንደው አንቺ ከወላጆችሽ ጋር ያለሽ ቁርኝት በተለይ አሁን ከዚህ በቤተ ክርስቲያን ጋር ለምሳሌ ከማማ ጋር ምን ታደርጋላችሁ? ቤተ ክርስቲያን ስቴጅ ምንድን ነው የተማርሽው? ለሰንበት በሏ ያው እናቴ ጠዋት ቤተ ክርስቲያን አትቀርም። ከቀረች ራሱ ማታ መሄድ አለባት። እሷንም እያየው ለቤተ ክርስቲያን ያለኝ ፍላጎት በጣም እየጨመረ ሄዷል። ከዛ በተጨማሪ ቶሎ ከተነሳው ከሷ ጋር ኪዳን ሄዳለሁ። ሌሊት ነው የምትወጣው እሷ 11 ሰዓት እና ካልሆነ ደግሞ እዛው ቤት ውስጥ ጸሎት አደርጋለሁ። ከዛ በተጨማሪ አሁን ቅዳሜ ላይ የቅዳሜ ትምህርት ጀመርን እንጂ ቅዳሜና እሁድ ቅዳሴ እንሄዳለን እና በዛ ለቤተ ክርስቲያን ያለኝ ከቤተ ክርስቲያን ጋር ያለኝ አቅርቦት ያደገ ሆኗል። ምንም ድርድር የለም። እሺ እንደው ብዙ ጊዜ ሁሉም ሰው የራሱ ነው ተሰጥኦ አለው አይደለ?
እና ኤልሳቤጥ ደግሞ በጣም ማንበብ ትወዳለች ይባላል። አዎ በተለይ እነዚህ ልብ ወለዶችን በጣም አነባለሁ። እንደውም አሁን የሚኒስትሪ ሰዓት ስለሆነ ያው ለዛ ዝግጅት አድርጊ ተብዬ ነው ያቆምኩት እንጂ ታነቢያለሽ እና ይመስጡኛል። ኦኬ። ከዛ ውጭስ እንደው መንፈሳዊ መጻሕፍቶች? ከዛ በተጨማሪ ያው ሰንበት ኮርስ እንደምወስደው ሁሉ አሳይመንቶች ሲሰጡኝ ለዛ ብዬ በዛው ማነባቸው አንዳንድ መጽሐፍቶች አሉ። ለምሳሌ አሁን ለምሳሌ ብዙ ጊዜ ያው ቤት አላገኝም፣ ግን ከተሸለምኳቸው መጽሐፍትም የማገኛቸው መረዶች አሉ። አሁን ለምሳሌ ህማማት የሚለውን መጽሐፍ አልጨረስኩትም፣ ግን እሱን አነባዋለሁ። ማርያም ድንግል አባሲት አብይ ትእዛዝ ይስቀኒ ለለጽባሁ። እንደው ከተሸለምኩት ስትይ የሽልማት ነገር ሲነሳ በ9 ዓመትሽ አንድ ታሪክ ሰርተሻል ተብሏል። እስኪ እሱን ነገር በደንብ አጫውቺኝ። እሺ 9 ዓመቴ ላይ ያው የሆሳዕና መርሃ ግብር ይዘጋጃል። እሺ ያ ማለት 120 ሰንበት ትምህርት ቤቶች አሉ። እነሱ ተወዳድረው የቀሩት 13 ሰንበት ትምህርት ቤቶች ናቸው የሚቀሩትና ይሄ የህፃናት መርሃ ግብር ነው እና ከ14 ዓመት በላይ የሆኑ አይሳተፉበትም እና ከተገኘ ጳጳሳት የሚገኙበት መርሃ ግብር ነው። ከዛ በአመት ደግሞ ልክ እንደ ጥምቀት አዘጋጅ ደብር የሚባል ነገር አዘጋጅ ሰንበት ትምህርት ቤት የሚባል ነገር አለ እና ለዛ ደግሞ ጥያቄና መልስ ይዘጋጃል እና ከኔ ጋር የነበሩት የ14 የ15 ዓመት ተማሪዎች ነበሩ እና ሜላት የምትባለው በጣም ነው ማመሰግናት በዚህ አጋጣሚ የሰንበት ትምህርት ቤት አስተማሪ እሷ ምናለች ሌሎች አስተማሪዎች ልጅ ናት ሲሉ አይ ትሰልጥንና ካልሆነ ይቀራል በሚል ጥያቄና መልስ ተወዳድሬ ያው ከነሱ መካከል ተወዳድሬ አንደኛ ስወጣ ነው ሰንበት ትምህርት ቤቱ ነው ሄድኩትና እቺማ ልጅ አይደለችም ተባሽ። ከዛ ካሉ ተማሪዎች ደግሞ እንዳጋጣሚ ሆኑ ከጥያቄና መልስ ከሚወዳደሩት ከሰንበት ትምህርት ቤት ከተውጣጡ ተማሪዎች ያው ትንሿ ልጅ ነበርኩኝ ያኔ እና እግዚአብሔር ፈቅዶም አንደኛ ወጥቻለሁ። ግሩም ነው። ምንድነው የተሸለምሽው? ያኔ የምስክር ወረቀትና መጽሐፍ። እንደው ምን ተሰማሽ? በ9 ዓመትሽ ነው ተልታባ ዘማይ እንተትሪሃ በበጊዜሃ ወቀዝላኒ ይተነገፉ ኩሎ ዘገበይ ፌት አኮ ከመዝ አጣንሰ አኮ ከመዝ ዳሙ ከመመሬ ዘይፎ ነፋስ እንገጸ ምድር 9 ዓመት በጣም ያው ለመጀመሪያ ጊዜም ነበር እና ይሄ ለሽልማትም ስታጭ የመጀመሪያ ጊዜ ነበርና ያው የተለየ ስሜት ነው የተሰማኝ። ቤት እንዴት ነበር አቀባበላቸው? ያው ደስ ብሏቸው ነበር። ህፃንም እንደመሆኑ ይመጣል የሚሆን አይመስልም ነበር። እኔም አልጠበቅኩም ነበር። ከዛ ለእንደዚህ አይነት ነገሮች ደግሞ እኔ የመጀመሪያ ነበርኩኝ። ያኔም ልጅ ስለነበርኩኝ ለኔ ትልቅ አቀባበል ነበር ያደረጉልኝ። እኔም ከፍ ያለ ስሜት ነበር የተሰማኝ። ዋው በጣም ደስ ይላል። በጣም አሪፍ። ኤልሳቤጥ እስኪ አሁን ደግሞ ከመልካ ኢየሱስ አንድ ንባብ አሰሚንና ኢየሱስ 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 ክርስቶስ ዘሰረጽ ከእምቤቴሌዊ ኮሪባዊ መለኮታዊ ቃል ሰማያዊ እምድንግል ተወልደ ሰላም ለዝክረ ስምከ ስመኋላ ዘኢየሱስ አንበረ ቅድመ እግዚአብሔር ባትሮኖሱ ኢየሱስ ክርስቶስ ለዳዊት ባህሪያ ከርሱ አክሊለ ስምከ እንዘይት ቄጸል በረሱ አህጉረ ጸር ወረሰ ኢያሱ። ክቡራን ተመልካቾቻችን እንግዲህ ያው ፍርዱ ለእናንተ ነው። በዚህ እድሜ በ9 ዓመቷ የወሰደችውን ያደረገችውን ኢቭን ህፃናት እስከ መባል ድረስ ነገር ግን በተለይ ይሄ ምንድነው ለቤተ ክርስቲያን ምን ያህል ቀናኢነት ህፃናቶችም እንኳን ሆነን ህፃናት ወደኔ ይመጡ ዘንድ አትከልክሏቸው አይደለ? ያንን ግን የእውነት እኔ በኤልሳቤጥ ልብ ነበረ ብዬ ነው የማስበው። ደሞም ከአንድ ቅድስት እናት ጋር ይመሳሰላል አይደል ስምሽ? እስኪ ምትነግሪኛለ ስለ ቅድስት ኤልሳቤጥ? ስለ ቅድስት ኤልሳቤጥ በመጀመሪያ ያው ተምሳሌት ማድረጋት እናት ናት እና የህይወት ታሪኳን ባጭሩ ለመናገር የካህኑ ዘካርያስ ባለቤት ነበረች። ከዛም በተጨማሪ
እድሜያቸው ገፍቶ በትዳር እግዚአብሔርን የሚያገልግሉ የእግዚአብሔር አገልጋዮች ቢሆኑም እግዚአብሔር ፈቅዶ ልጅን አልሰጣቸውም ነበረ። ከዛም እንደዛ እየጸለዩ ሳለ መልአኩ ቅዱስ ገብርኤል መጥቶ ለቅዱስ ዮሐንስ ሲያበስረው አሁን እድሜያችን እኮ ገፍቷል እንዴት ይሆናል ሲለው ዲዳ አድርጎታል። ከዛ ቅድስት ኤልሳቤጥ ደግሞ ልክ እንደዛ ባለው በጸነሰች ማለት ነው። ከዛ በ6 ወሩ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋርም በ6 ወር ነው የሚበላለጡት። ከዛ ያ ልጅ በተወለደ ጊዜ ስሙን ማንም በለው ሲባል ካህኑ ዘካርያስ በብራና ዮሐንስ ብሎ ጽፎ ሲሰጣቸው አንደበቱ እንደተከፈተለት ይገልጻል። ከዛም በተጨማሪ ንጉስ ሄሮድስ ህጻናቱን ጌታችን መድኃኒታችን ኢየሱስ ክርስቶስን በሚፈልግበት ጊዜ 144,000 ህጻናትን አስገድሏል እና ከዛ ግድያ የተረፉት 3 ህጻናት ነበሩ። የመጀመሪያው ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሁለተኛው መጥምቀ መለኮት ቅዱስ ዮሐንስ ነው። ሶስተኛው ደግሞ በመጨረሻም የክርስቶስ ደቀ መዝሙር የነበረው ናትናኤል ነው ማለት ነው። ከዛም ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ እና ከአረጋዊ ቅዱስ ዮሴፍ ጋር ሲሰደድ መጥምቀ መለኮት ቅዱስ ዮሐንስና እናቱ ወደ በረሃ ነበር የተሰደዱት። ከዛም ያው 6 ወር እንደቆየች ቅድስት ኤልሳቤጥ አርፋለች ማለት ነው። እንዲሁም ከዛ ጋር ተያይዞ የሚነሳው ታሪክ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስና እናቱ ሲሰሙ በደመና ተጭነው መተው እንደ ቀበሯት። ከዛ በተጨማሪ ደግሞ መጥምቀ መለኮት ቅዱስ ዮሐንስ ያኔ ገና ልጅ ስለነበረ ጡትም ጠብቶ ስላልጠገበ ቶራ የምትባል አንዲት ሚዳቋ ጡት አጥብታ እንድታሳድገው ጌታችን ኢየሱስ ክርስቶስ አዘጋጅቶለት በደመና ተጭኖ ወደ ነበረበት ቦታ ተመልሷል። ስለዚህ ቅድስት ኤልሳቤጥ ያው ታሪኳ ተነግሮ ባያልቅም ባጭሩ ይሄን ይመስላል። እንግዲህ የስም እስኪ አሁን በዚህ ዘመን ያለ ልጆች እንግዲህ ስምና ግብራችን ምን ያህል ይገናኛል አላውቅም። የእውነት ለስማችን የምንጨነቅ ዮሐንስ ተብለን የዮሐንስን ግብር የእውነት ምንሰራ አለን ወይ? ማቴዎስ ወይም ደግሞ ማርቆስ እየተባለን የእውነት ከስማችን ጋር ኤልሳቤጥን ግን እየሰማችኋት ነው። የእውነት ተምሳሌት የማደርጋት ናት። 13 ዓመቷ ነው ኤልሳቤጥ በነገራችን ላይ ና እግዚአብሔር ይስጥልን። እስኪ መልካ ማርያም አለን፣ መልካ ኢየሱስ አለን አይደለም? እንግዲህ የሚቀረን አሁን ወደ መዝሙረ ዳዊት ነው። ከዛ በፊት ወንድም ወይም እህት አለሽ? ያው ቤት ውስጥ 2 ልጆች ነን። እኔ መጀመሪያ ልጅ ስሆን ደግሞ የመጨረሻ ልጅ ወይም ታናሽ ወንድም አለ። የመጀመሪያ ልጅ ደግሞ ፈርጠም ያለ መሆን አለበት አይደል? ፈርጠም ማለት መቼም በጡንቻ አይደለም፣ በአስተሳሰብም በአመለካከትም። ለምን? ለቤተሰቡ አርአያ ስለሆነ አይደለም? አሁን ያንቺ ታናሽ ወንድም ካንቺ በጣም ብዙ ነገር ይማራል። ለምን? አንቺ ከማማ እንደምትማሪ ሁሉ እሱ ደግሞ ካንቺ ይማራልና ስለዚህ ትልቅ ጥንቃቄም ታደርጊያለሽ። እሺ ለምሳሌ ምን ጥንቃቄ ታደርጊለታለሽ? እኔ ተሰጠኝ መልሽ ስለምሰጥ ያወላጆቼ ሲያደርጉ ማየውን እኔ ያደርጋለሁ። እኔ ሳደርግ የሚያየውን ደግሞ እሱ ያደርጋል ማለት ነው። እና ደግሞ በተቻለ መጠን በአብነት ትምህርቱ እንዲገፋ አስፈላጊውን የሆነ ድጋፍ አደርግለታለሁ። ለምሳሌ እንደው እዛው ታስጠኛዋለሽ፣ ታስቀጽዋለሽ? አንዳንዴ ያው ክረምት ላይ ነበረ ሰፊውን ጊዜ ለአብነት ትምህርት የምንሰጠው። አሁን ግን ያው ትምህርት ስለሆነ እሱም በሳምንት 2 ቀን ነው የሚማረው። ከዛ ራሱም ጠዋት ተነስቶ ማንም ሳይለው ያጠናል። ከዛ በተጨማሪ ደግሞ ይጠይቀኛል። የሚጠይቁኝ ጥያቄዎች እመልስለታለሁ። አሁን ጠዋት ተነስቶ ማጥናቱ ያንቺ የስራ ውጤት ነው አይደለ? በደንብ እንዲያጠና ታርቂ እንደ ኮንሰልት ምንድነው እንደ ጋይዳንስ ነው የሚባለው ተመልካቾች፣ ኮንሰልትም ታደርጊዋለሽ። ስለዚህ ግዴታሽ ነው አይደለ? ግዴታሽ ስለሆነ ስለዚህ እስኪ ለታላላቆች ምን ትያቸዋለሽ? ታናሿቸውን ምን ያደርጉ? ያው ማንጸባረቅ ያለባቸው
ተገቢውና ቀና የሆነው መንገድ ነው ብዬ አስባለሁ። ያ ማለት አሁን እኔ ጥሩ ያልሆንኩኝ ወይ በአብነት ትምህርቱም ያልገፋው ከሁለት የሚያጣው ልጅ ከሆንኩኝ ያው እሱም እኔን እያየ ነው፣ ከማንም ሊያይ አይችልም። ስለዚህ በተቻላቸው አቅም ራሳቸውን መለወጥ ባይችሉ እንኳን እታች ላለው ልጅ ማሰብ መጨነቅ አለባቸው ብዬ አስባለሁ። ቢያንስ እሱ ፊት ወይም እሷ ፊት ከታናናሾቻቸው ወይም ደግሞ ከሰፈር ልጅ ሊሆን ይችላል የሚያሳዩትን ባህሪ መግዛት አለባቸው፣ ራሳቸውን መግዛት አለባቸው ብዬ አስባለሁ። ክቡራን ተመልካቾቻችን እንግዲህ የመርሃ ግብራችን ወደ መጠናቀቁ እየሄደ ነው። እንደው ምናልባት አንድ ትልቅ ዱብዳ ሰምቻለሁ። ከብፁዕ ወቅዱስ አባታችን ከብፁዕ አቡነ ማትያስ ትልቅ የሆነ ሽልማትን እንደወሰደች ምስጢር ሰምቻለሁ እና እስኪ ስለሱ ትንሽ ንገሪኝ። እሱ ደግሞ ያው በሰንበት ትምህርት ቤት ስማር አልተጀመረም ነበር እንጂ 2014 ወይ 15 አካባቢ 2016 ነው የተጀመረው እና እሱ ልክ እንደ ዓለማዊ ትምህርት ላይ 6 8 12 ናቸው ሚኒስትሪ እንደሚፈተኑት በሰንበት ትምህርት ቤቱ ደግሞ ከአራተኛ ክፍል የተጀመረ። ከዛ አራተኛ ክፍል እንዳጋጣሚ ሆኖ ያልተማርናቸው ትምህርቶችም ነበሩ። እነሱ ያው በፒዲኤፍ ተለቆ ነው አጥኑ ተዘጋጁ ለፈተና የተባለውና በዛን ሰዓት የአራተኛ ክፍል ተማሪ ነበርኩኝ በሰንበት ትምህርት ቤቱ። ከዛ የሚኒስትሪ ፈተና ከተፈተንን በኋላ እንዳጋጣሚ ሆኖ ካሉት ከ120 ሰንበት ትምህርት ቤቶች 3ኛ ወጥቼ ብፁዕ ቅዱስ አቡነ ማትያስ የሽልማት የምስክር ወረቀት ሽልማትና መጽሐፍ ሰጥተውኛል። ተመልካቾች ከ120 ሰንበት ትምህርት ቤት በኢትዮጵያ ማለት ነው ወይስ በአፍሪካ በዓለም የሚያካትታል? በአዲስ አበባ ከ120 ሰንበት ትምህርት ቤቶች ተወዳድራ አንደኛ በመውጣት ነው ብፁዕ ቅዱስ በረከታቸው ይደርብንና ከብፁዕ አቡነ ማትያስ ሽልማትን የተቀበለችው እና እንደው ምን ተሰማሽ? እስኪ እንደው በደንብ ንገሪ እንደው ሁነቱን። ያው ውጤቴም 88 ነበር ያኔ 88 ከመቶ። ያ ማለት ያልጠበቅኩት ነገር ነበረ። ያው ከሰንበት ትምህርት ቤቱ አንደኛ ወጥቼ ከዛም 120 ስለነበሩ ብዙም ስለነበሩ ያንን ውጤት አስመዘግባለሁ ብዬም አልጠበቅኩም ነበር። ከዛ በተጨማሪ ደግሞ ቀድሞ አልተነገረኝም ነበር። ያ ማለት እዛ ልንመረቅ ቦሌ መድኃኔዓለም ነበር የሄድነውና እዛ ሄደን ያው ድንገት ስሜ ሲጠራ ነው የወጣሁትና በጣም ደስ ብሎኝ ነበር። ከእሳቸው በረከትም ተቀብዬ መስቀል ተሳልሜ ጉልበትም ስሜ በረከታቸውን በትንሹም ቢሆን ተሳትፌያለሁ ብዬ አስባለሁ እና በጣም የተለየ ስሜት ነበር የተሰማኝ። እንግዲህ በግል 88 ነው ያመጣሽው ከ120 ሰንበት ትምህርት ቤቶች ማለት ነው። እንደው እስኪ እንደ ደብር አሁን ማንን ደብር ወክለሽ ነው የተወዳደርሽው? እስኪ ይሄንን የተወሰነ ምክንያቱም መነሾቹ ደብራቱ ስለሆኑ አይደለ? እስኪ ወክዬ የሄድኩት ያደኩበትን ሰንበት ትምህርት ቤት ማለትም የፍቁረ ጊዜ ሰንበት ትምህርት ቤትን ሲሆን በደብር ደረጃ ደግሞ የደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎልጎታ ቅድስት ማርያም ቤተክርስቲያን ነው። እንደዚህ እያልን ወደ መጨረሻው መርሃ ግብራችን እየተቃረብን ነው። እንግዲህ በዶግማ ፖድካስት የተዋህዶ ፍሬዎች የተሰኘው መርሃ ግብር ነው። ለነገዋ ቤተክርስቲያን የምንጨነቅ ከሆነ ዛሬ ልጆቻችን ላይ እንስራ ለወላጆች የሚሆነው መልእክታችን ነው። ተማሪ ኤልሳቤጥ እንግዲህ ወላጆች እና ልጆች በተለይ ያላቸውን ቁርኝት እንደው ምን ይመስላል እያልን ነው ያነሳሳን የመጣ ነው እና በወላጆች በኩል ይሄን ቢሆን እንደዚህ ቢያደርጉ እያልን እያነሳን ነበረ። ከወላጆችስ ምን ይጠበቃል? ወላጆች ምን ማድረግ አለባቸው? ምን ትያለሽ? ያው ወላጆች እንደተሰጣቸው ግዴታም ልጆቻቸውን በቀና በሆነ መንገድ ማሳደግ አለባቸው ብዬ አስባለሁ። ያ ማለት በሃይማኖታቸው በኦርቶዶክስ ተዋህዶ ቤተክርስቲያን ስር የሚያምኑ ተከታዮች ከሆኑ
ያው ልጆቻቸውን በሰንበት ትምህርት ቤት አንጸው ማሳደግ አለባቸው። ምክንያቱም ዘመኑ እየከፋ ነው የመጣው፣ እንደ ድሮም ዘመን አይደለንም። ያ ማለት ወደ ተሳሳተ መንገድ የሚወስዱ በርካታ አሳሳች ሰዎችም ሁኔታዎችም አሉና ልጆቻቸውን ከስር ጀምሮ መቅረጽ እንዳለባቸው ይሰማኛል። ያ ማለት በሰንበት ትምህርት ቤት እንዲያድጉ ማድረግ አለባቸው። ከዛ በተጨማሪ ደግሞ ያው ለህይወታቸውም እንዲቃናላቸው የአብነት ትምህርቱን ወንድም ሴትም ሳይሉ ሁለቱም የመማር መብት ስለተሰጣቸው የአብነት ትምህርቱንም ቢያስቀጥሏቸው መልካም ነው። ምክንያቱም በሁለት ክርስቲያን እንደመሆናቸው መጠን በሁለት የተሳሉ ሰይፎች ነው መሆን ያለባቸው። ስለዚህ በአለማዊም በመንፈሳዊም ጠንካራ እንዲሆኑ ከስር ጀምሮ መኮትኮት አለባቸው። ማለት እውነት ለመናገር አሁን እንደ ህፃን ለመጣት በጣም ይከብደኛል ኤልሳቤጥን እና አሁን ለአዋቂዎችም ጭምር እንድትመክሪልኝ ነው የምፈልገው። ስለዚህ ከህፃናት እስከ አዋቂ አንድ አጠቃላይ አሁን ካለንበት የፈተና ዘመን ኢቨን አባቶቻችን በፈተና ላይ ናቸው፣ ወላጆች በፈተና ላይ ናቸው። ለምን አሁን ያለንበት ይሄ የዲጂታል ዘመን የምንለው ተመልካቾች በተለይ ሶሻል ሚዲያው እና አብዛኛውን በቁጥጥር ስር በዛ ቁጥጥር ቀንበር ስር ነን ያለ ነው እና ስለዚህ እንደ አጠቃላይ በተለይ ለልጆች ለአዋቂዎች ለሁሉም ይህንን ብታደርጉ ብለሽ የምትመክሪያቸው ምክር ካለና በመርሃ ግብሩ ዙሪያ አጠቃላይ በተዘጋጀው አስተያየትሽን ትሰጭንና እንቋጫለን። እንግዲህ እንደ አጠቃላይ ያው ዘመን አመጣሽ የሆኑ ችግሮችን ያው በጸሎት ካልሆነ በስተቀር በምንም ልንፈታቸው አንችልም። ከዛ በተጨማሪ ግን ቀጣይ አሁን ማየት ያለብን የአሁኑን ብቻ ሳይሆን ቀጣዩንም ስለሆነ የአሁኑ ቢበላሽ እንኳን የቀጣዩ ትውልድ መልካም እንዲሆን ያው ልጆች ናቸው መሰረት። ስለዚህ እነሱ በአግባቡ ካደጉ መልካም አስተሳሰብ ይኖራቸዋል። መልካም አስተሳሰብ ከኖራቸው ደግሞ በመልካም አጋጣሚዎች መልካም የሆኑ ነገሮችን ነው የሚያደርጉት። መልካም የሆኑ ነገሮች ሲሆኑ ደግሞ ለቤተ ክርስቲያንም ለሀገርም እድገት ይፈጠራል ብዬ አስባለሁና ያው የሆነው አልፏል። ግን እንደ ቀጣይ ሆነው ሲያስቡ ህጻናትን ገና ካሁን ጀምሮ መኮትኮት አለባቸው። በዚህ መርሃ ግብር ላይ ያለኝ አስተያየት ደግሞ ስለቀረብኩበትም ብቻ ሳይሆን ያው ቅድም በተናገርከው መሪ ቃል መሰረት መልካም ስራ ነው እየሰራችሁ ያለ ለነገዋ ቤተክርስቲያን የምንጨነቅ ከሆነ ዛሬ በልጆቻችን ላይ እንስራ በሚል መሪ ቃል ተነስታችሁ የጀመራችሁት መርሃ ግብር መልካም ነው፣ ቀጣይነትም ሊኖረው ይገባል። አሁን ይህንን መርሃ ግብር ህጻናትም ሊሆን ይችላሉ ወላጆች ሲያዩት ትንሽም ቢሆን ካላቸው እውቀት ላይ ከፍ ያለ እውቀት ሲጨምሩ አስተሳሰባቸው ሊቀየር ይችላልና በልጆች አስተዳደግ ላይ ያላቸው አመለካከትም ይቀየራል። ስለዚህ እንደዚህ የሆነ ቀስ በቀስ እየተለወጡ ይመጣሉ። ስለዚህ ጥሩ የሆነ መርሃ ግብር ነው የጀመራችሁት። ያው ዘላቂ እንዲሆንም እግዚአብሔር በፈቀደው እንዲረዳችሁ እመኛለሁ። እሺ፣ ማመስገን የምፈልጋቸው አካላት ብዙ ቢሆንም ባጭሩ ለመጥቀስ ያህል በመጀመሪያ ለዚህ ያበቃኝን ለልዑል እግዚአብሔር ምስጋና ማቅረብ እፈልጋለሁ። ከዛ በመቀጠል ለእመቤታችን ለቅድስት ድንግል ማርያም፣ ከዛ በመቀጠል ደግሞ ላሳደገኝ ሰንበት ትምህርት ቤት ለወልደ ነጎድጓድ ቅዱስ ዮሐንስ ፍቁረ ጊዜ ሰንበት ትምህርት ቤት ትልቅ ምስጋና አለኝ። ከዛ በመቀጠል ለወላጆቼ ያው ከስር መሰረት የኮተኮቱኝ እነሱ በመሆናቸው በዚህ አጋጣሚ ላመሰግናቸው ፈልጋለሁ። ከዛም በመቀጠል በአብነቱ ትምህርት በደንብ እንድገፋ ለረዱኝ ለየኔታ ጦመ ልሳን እጅግ ከፍ ያለ አክብሮቴን ለመግለጽ እፈልጋለሁ። በጣም ነው ማመሰግነው። ከዛ በመቀጠል ያው ለሰንበት ትምህርት ቤት አስተማሪዎቼ ለትምህርት ቤት አስተማሪዎቼ ያው ለኔ እዚህ መድረስ የሁሉም ልፋት ድምር ውጤት በመሆኑ ሁሉንም በአጠቃላይ ስም ያልጠቀስኳቸውንም ቤተሰቦቼንም በዚህ አጋጣሚ ማመስገን እፈልጋለሁ። ስም የጠቀስኳቸውንም ያልጠቀስኳቸውንም በጣም ላመሰግን እወዳለሁ። እዚህ መርሃ ግብር ላይ ልዩ የሆነ ችሎታ ያላቸው ተማሪዎች
ወይ ህጻናት መጥተው ቢቀርቡ ለራሳቸውን ብቻ ሳይሆን ለሚከታተላቸውም ህጻን ሆነ ወላጅ የሚያሳድሩት ተጽዕኖ አላቸውና ያው ለሌሎችም ከማንሳብ አንጻር መጥተው ቢቀርቡ ለራሳቸውም ልምድ ይወስዳሉ። ከዛም በተጨማሪ ሰውም ያውቃቸዋል፣ ለሰውም ተምሳሌት አርአያ ይሆናሉና የተለየ ችሎታ ያላችሁ ህጻናትም ሆነ ከወላጆቻችሁ ጋር መቅረብ የምትችሉትም እያነጋገራችሁት በሚሰጣችሁ መረጃ እዚህ መታችሁ ለቤተ ክርስቲያን አንድ አሻራ ብታስቀምጡ መልካም ነው እያስባለሁ። ክቡራን ተመልካቾች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዶግማና ቀኖና ሚዲያ በዶግማ ፖድካስት የተዋሕዶ ፍሬዎች የተሰኘው መርሃ ግብራችን ይህንን ይመስል ነበረ። ለነገዋ ቤተክርስቲያን የምንጨነቅ ከሆነ ዛሬ ልጆቻችን ላይ እንስራ። እንግዲህ ቅዱስ ዮሐንስ አፈወርቅም በመልእክቱ ላይ ስለ ራሴ መዳን ወይም ደግሞ ስለ ወንድሜ መዳን የማልጨነቅ ከሆነ እኔ ድኛለሁ ብዬ አላምንም ይላል። ስለዚህ ሁላችንም ስለ ራሳችን መዳን ብቻ ሳይሆን ስለ ሌሎችም ስለ ወንድም እህቶቻችን ሊገደን ሊጨንቀን ይገባል እና በየትኛውም ዲያቆናትንም ጨምሮ በተለይ እስከ 20 አካባቢ አመት ያላችሁ ከውዳሴ ማርያም ከመልእክተ ዮሐንስ ጀምሮ እስከ ደረሳችሁበት ድረስ በደንብ አብነቱ ትምህርት ቤቱ ላይ በዜማው ያላችሁ ህጻናት እነሆ በዶግማ ፖድካስት መቅረብ ትችላላችሁ። እዚህ ስክሪን ላይ ስልክ እናስቀምጣለን፣ እየደወላችሁ መመዝገብና መቅረብ ትችላላችሁ። የዛሬውን በዚሁ አበቃን። ተማሪ ኤልሳቤት ትርፌን ዛሬ እንግዲህ እንደምታውቁት የትምህርት ጊዜያቸው ነው። በዚህ ትምህርት ጊዜዋን ሰውታ ከቤተሰብ ጋር ያላትን ጊዜ ሰውታ እና አስቦ ኮሚትድ ሆና እኔ ጋር በመምጣቷ በተመልካቾች ስም እጅግ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ።